ቅዱስ ያሬድ ማን ነው? ከሉሲ ቀጥሎ ቅዱስ ያሬድን ካርቦን ዴቲንግ ማለት በዓለም ላይ ታዋቂነታችንና ተቀባይነታችን የሚያስቀምጥልን ማን ነው? ቅዱስ ያሬድ ነው። ስለዚህ በኢንስትሩሜንታል ሙዚክ ውስጥም በሙዚቃ መሳሪያ ውስጥም የሰራ ቀዳሚ ሰው ነው ብለን እናምናለን። ዛካንቾዬ ቅኝት ወስዶ ነው ወይ ከትዝታ ቅኝት ወስዶ ነው ለማለት የሚያስችለን ነገር ምንድነው? ዜማውን ወስዶት በትዝታ ቅኝት ውስጥ ወስዶ ከሰራው ግን ከቅዱስ ያሬድ አራራይ ዜማውን ወስዶ ይሰራል። ለእያንዳንዱ ኢትዮጵያ በብሔር ብሔረሰብ ውስጥ ላለው የለቅሶም የሰርግም የሃይማኖት የባህልም ስርዓት ውስጥ ወስዶ በእነዚህ አይነት ቅኝት ውስጥ ወስዶ ከሰራ ማለት ከቅዱስ ያሬድ ነው የሰራው። ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ብቻም ሳይሆን ኢትዮጵያ ዛሬ አላት ለምንላት አራቱ ቅኝቶች ግኝት ውስጥ ሁሉ ከምናገኛቸው የሰጠረልን ማለት ቅዱስ ያሬድ ነበር። የቅዱስ ያሬድ ስራ አምጥቶታል መሰል ያንን ነገር በማድረጉ ዓለም አቀፋዊ ስታንዳርድን ያሟላ ነው እንላለን። ለቅዱስ ያሬድ ሲያንሰው ያፈር ቀን ብለን እናከብራለን አይደለ? ቅዱስ ያሬድ የሙዚቃ ትምህርት ቤት ነው መባል ያለበት። ቅዱስ ያሬድን ሐውልት እንዲቆምልን በዚሁ አጋጣሚ ኃላፊነቱን ይወስዳለሁ። ክቡር ከንቲባ አዳነች አቤቤን ጠይቃለሁ። ሰላም ጤና ይስጥልን ውድ የአርትስ ቲቪ የቅዳሜ መዝናኛ ፕሮግራም ተከታታዮቻችን፣ የምንገኘው የእንግዳችን ሰዓት ላይ ነው። በእንግዳችን ሰዓት ደግሞ ዮናስ አያሌውን ይዤላችሁ መጥቻለሁ። ዮናስ አያሌው ማን ነው፣ ምን ሀሳብ ያጋራናል የሚለውን ደግሞ አብረን የምንከታተል ይሆናል። መልካም ቆይታ ይሁንላችሁ። እንኳን ደህና መጣ። እንኳን ቆየሽኝ። ሰላም ነው? እግዚአብሔር ይመስገን። ዮናስ ማን ነው እያሉ ነው ተመልካቾቻችን። ራስን አስተዋውቅልን። ዮናስ አያሌው እባላለሁ። ከአዲስ አበባ ዩኒቨርሲቲ በቲያትሪካል አርት ነው የተመረኩት። ከ12 ዓመት በላይ በኢትዮጵያ ታሪክ በመጽሔቶችና በጋዜጦች ላይ በብዙ ሀገራች ታሪኮች መጽሔቶች ላይ ሰርቻለሁ። ከዚህ ደግሞ ከ5 ዓመት ከ6 ዓመት ደግሞ የኢትዮጵያ ሂስትሪ ላይ በጣም ትልቅ ጥናቶች እናደርጋለሁ። በብዙ ሚዲያዎች ላይ ፕሮግራም እሰራለሁ። ወደፊት የሚታተሙ ትልልቅ ቮሊዩሞች አሉ የኢትዮጵያ ሂስትሪ ላይ የሚያካትቱት። ዛሬ አንዱ ከምናወራው ትልቅ ከተጠኑ ጥናት ውስጥ ማነው አንደኛው ቅዱስ ያሬድን ነው የምናወራው ማለት ነው። እንግዲህ ወሩም የቅዱስ ያሬድ ነው ያለንበት ወር። ስለ ቅዱስ ያሬድ ነው እኛም በስፋት ለመወያየት ካንተ ጋር ቀጠሮ የያዝ ነው ዛሬ። ስለዚህ ቅዱስ ያሬድ ማን ነው ከሚለውን ጀምርና ስለ ትውልዱ መቼ የተወለደ የሚለውን አንስተን ስለ ህይወት ታሪኩ ባጭሩ ስለ ቅዱስ ያሬድ እናንሳ። ቅዱስ ያሬድ የተወለደው በ505 ዓመተ ምህረት የተወለደው ሚያዝያ 5 ቀን የተወለደ ነው እና እናቱ ክርስቲና ስትባል አባቱ ደግሞ አብዩድ ይባል ነበር እና ቅዱስ ያሬድ በአክሱም ከተማ ነው የተወለደው እና የዛሬ 1500-1600 ዓመት አካባቢ የተወለደ ኢትዮጵያዊ ሊቅ ነው እና ቅዱስ ያሬድ ነው ብዙዎቻችን እንደምናውቀው ያው አባቱ በ7 ዓመቱ ይሞታሉ። የአክሱም ሲሆን የቤተክርስቲያን ቄሰ ገበዝ ነበሩ የቅዱስ ያሬድ አባት። ስለዚህ ከቅዱስ ያሬድ በተወለደበት ዘመን የአፄ ገብረ መስቀል ዘመን ነበርና የአፄ ገብረ መስቀል አባት ደግሞ አፄ ካሌብ ነበር። በዛ ዘመን ላይ ኢትዮጵያ ውስጥ በጣም ጥጋብ በዝቶ መብላት ነው መጨፈር ነው በቃ ዓለማዊ ኑሮ በዝቶ ነበር። ምርት እንደ ጉር ነበርና እንደውም አባቶቻችን ክምር ሁሉ እስከማቃጠል የደረሱበት ዘመን ነበርና እናቱ ክርስቲና አባቱ በ7 ዓመቱ ከሞተ በኋላ ልጇ የመንፈሳዊ ሕይወት እንዲወድላ ስለምትፈልግ የእሷ ወንድም ጋር ጌዲዮ የሚባል መምህር ጋር ቅዱስ ያሬድ ወስዳ ታስተምረዋለች። ያው ቅዱስ ያሬድ ሁሉ እንደምናውቀው በጣም ሰነፍ፣ በጣም ደደብ፣ ትምህርት የማይገባው የሰነፍ ምን ነበር ምሳሌ ነበር። ከዛ ያሬድ እንደዛ ስለነበር በቃ የተደበደተ 7 ዓመት ሙሉ ተቀጥቅጦ ምንም ፊደል ያልያዘ ነበር እና በአክሱምና በአካባቢ ላይ ሁሉ ጊዜ ቅዱስ ያሬድ የስንፍና ምልክት ተደርጎ ይቆጠር ነበር። ከዛ አንድ ቀን መሮት በቃ ጠፍቶ እየሄደ እያለ ከዛ አንድ ዛፍ ስር እንደተኝቶ አንድ ትል 7 ጊዜ እየወጣች ስትወርቃይና በ7ኛችን ትል ስትበላ ቅጠል ተመለከተና ሰውነቴ ወይ ዱላ ልመጂ ግርፋትን ልመጂ ብሎ ወደ አጎቱ ጋር ይቅርታ ሄዶ ይጠይቃል። ከዛ ቅዱስ ያሬድ አጎቱ ጋር ይቅርታ ይቆል እመቤታችን ማርያም ስለ በጣም አባጊር ዘጋስጫና ቅዱስ ያሬድ ስናስብ ሁለቱም ሰነፍ የነበሩ ግን ለዓለም የሚተርፉ አይደለም ከዓለም በላይ የሆኑ ዕውቀት የሰጡ ነበርና አልቅሶ ሲለምን አንድ ቀን ህዳር 5 ቀን የቅዱስ ያሬድ ስንክሳር ላይ ገድል እንደምናነባው ቁጭ ብሎ ከሰማይ 3 ወፎች ይመጣሉ። ቅዱስ ያሬድ ወይ አንተን የወለዱ ማጽን አንተን የወለዱ ማጽን የተከበሩ አንተን ያጠቡ ጡቶች የተከበሩ እናንተ ማናችሁ? ከሰማይ የተላክን ወፎች ነን ብሎ ቅዱስ ያሬድን ይዞት ነጥቆት ወስዱታል። ህዳር 5 ይነጠቃል። ከዛ በኋላ በዝነጋታው የ24ቱ ካህነ ሰማያት ዝማሬ አይቶ ይመጣል። ከዛ በኋላ ምንድነው የእውቀት ብርሃን ተከፈተለት። ብሉያትና አዲሳትን ምን አለ በአንድ ጊዜ ያዘ።
ከዛ በኋላ ምን አደረገ? የቤተክርስቲያናትን ምን አደረገ አይደል? መጽሐፍቶችን ደረሰ። ድጓ፣ ጸመ ድጓ፣ ምዕራፍ፣ አስተምሮት የሚባሉትን መጽሐፍቶችን ሁሉ ደረሰ። ከዛ የዜማ ስርዓት ተዘረገ። ኢትዮጵያ ኦርቶዶክስ ሃይማኖት በዛን ጊዜ ነበር ጉርድ ንባብ የሚባል ነበር እንጂ ሙሉ ንባብ የሚባል አልነበረባትም። እና ግዕዝ፣ እዝል፣ አራራይ የሚባል ዜማዎችን ፈጠረ። ለምሳሌ ግዕዝ ስንል አብ ማለት ነው። ከዛ እዝል ስንል ወልድ ማለት፣ አራራይ ማለት መንፈስ ቅዱስ ብሎ በሶስቱ ዜማ ስርዓት ውስጥ ቅዱስ ያሬድ ምን ሰራል ማለት ይህንን ዜማ ስርዓት እንሰራለን። ይህንን በማድረጉ ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ብቻም ሳይሆን ኢትዮጵያ ዛሬ አላት ለምንላት አራቱ ቅኝቶች ግኝት ውስጥ ሁሉ ከምናገኛቸው የሰጠረልን ማለት ቅዱስ ያሬድ ነበር። ከዛሬ 1500 ዓመታት በፊት ኢትዮጵያ ውስጥ እንደዚህ አይነት ዜማ እንደዚህ አይነት ስርዓት አለ የሚል ካለ ከኛ ጋር መጥቶ ማውራት እንችላለን። እና በመንፈሳዊ ህይወት ውስጥም ባለሙያው ውስጥ የተወሰዱ የሙዚቃ ቅኝቶችን የፈጠረልን የሰጠረልን ማለት ነው ቅዱስ ያሬድ ነው ብዬ ነው የማምነው። በጣም ጥሩ እንግዲህ ሰፋ ያለ ማብራሪያ ነው የሰጠህን። ስለ ቅዱስ ያሬድ ስናነሳ ከሃይማኖታዊው በዘለለ ደግሞ ስለ ሙዚቃ እናንሳና ሙዚቃ ላይ የተለያዩ ቅኝቶችን አሁን እንዳልከኝ ክሬት አድርጓል ብለን እናስባለን በአንተ እይታም። ከዛ ደግሞ ዓለም ላይ ሙዚቃን የፈለሰፈው መጀመሪያ ያገኘው ቅዱስ ያሬድ ነው ብለህ ነው የምታምነው አንተ። ስለሱ ደግሞ እስኪ እናውራ። አሁን ለምሳሌ ሁለት አይነት አዘያዘሞች አሉ። ለምሳሌ አሁን ቅዱስ ያሬድን በምናስብበት ጊዜ ለምሳሌ አንድ ሙዚቃ ነው የምንለው በምዕራቢያን ኖቴሽን ሲቀመጥ ነው። ለምሳሌ ቅዱስ ያሬድ በጣም ብዙ ጊዜ ተቸግሮ የነበረው ነገር ለምሳሌ ኳስ የምንለው ህግ የምናወጣለት አንድ ኳስ ፊፋ ወይም ደግሞ ካፍ ባስቀመጠው ህግና ስርዓት ተደንግጎ ሲቀመጥ ነው። ለምሳሌ ሲናበራ ነው ኳስ የሚጫወተው ተብሎ 80 ደቂቃ ይባል ማለት ነው። ወይ ደግሞ ትልቅ በረዶ ቦታ ላይ ሄዶ ኳስ ቢጫወት 60 ደቂቃ ይደረግ። ስለዚህ 90 ደቂቃ መሆን አለበት። ሙዚቃ ነው ወይ ደግሞ ዘፈን ነው ወይ ደግሞ ዝማሬ ነው ሲባል ደግሞ በምዕራባውያን የሙዚቃ ኖቴሽን መቀመጥ አለበት ነው። ስለዚህ በድሮ ጊዜ በጣም መከራከሪያ የነበረው የቅዱስ ያሬድ ዜማዎች በዘመናዊ ሙዚቃ ኖቴሽን መጻፍ ስላልተቀመጡ ሙዚቃ አይደሉም ይባል ነበር። ይሄ ግን በጣም ትልቅ ስህተት ነው። እኛ ድንበር ተሻግሮልን የሚናገርልን የሚያስረዳልን ሰውና ተቋማትን ስላጣን ነው እንጂ ቅዱስ ያሬድ ከዛም ያለፈ ነው። ለዚህ ማስረጃ ጠቅስልሻለሁ። ለምሳሌ በሙዚቃ ኖቴሽን በመጻፍ ውስጥ በምዕራባውያን የሙዚቃ ኖቴሽን ከተጻፉ ውስጥ አንደኛ ፕሮፌሰር አሸናፊ ከበደ ናቸው። ያሬድ ሙዚቃ ትምህርት ቤት የመሰረቱ እንደውም ብዙዎች ተመልካቾች የሚያውቋቸው እረኛው ባለ ዋሽንትን ትልቅ የሰሩልን ያሬድ ሙዚቃ የመሰረቱት እሳቸው የመከላከያ ላይብራሪ ውስጥ አግኝቻለሁ የቅዱስ ያሬድን ዜማ የሰሩበት ያስቀምጡበት በሙዚቃ ወደፊት ነው በመጽሐፌ ላይ እሱን አወጣዋለሁ። ሁለተኛ ደግሞ ሳሊ ደጋጎ የሙዚቃ የግጥምና የዜማ ደራሲ ነበሩት። አቀናባሪ ዋይ ሲሉ ራብ ጥላሁን ገሰሰ ሰጡት። እሳቸው የጻፉት ጽሑፍ አለ። ሶስተኛው ደግሞ ዘነበ በቀለ የሚባል አውሮፓ ውስጥ የሚኖር የቅዱስ ያሬድን ቅዳሴ ማርያምን ምን አድርጎታል አይደለ? ሙሉ ቅዳሴ ማርያምን ምን አድርጎታል? በምዕራቢያን ኖቴሽን ሙዚቃ ጽፎት በፒያኖ ሁሉ ተጫውቶት የተቀመጣል። ስለዚህ የምዕራቢያን የሙዚቃ መስፈርት ስላሟላ መለካው ስለሆነ ማለት ነው። መለካው ስለሆነ በዛ መንገድ ውስጥ አልፎ ቅዱስ ያሬድ ምን አምጥቶታል? የቅዱስ ያሬድ ስራ አምጥቶታል መሰል። ያንን ነገር በማድረጉ ዓለም አቀፋዊ ስታንዳርድን ያሟላ ነው እንላለን። ይሄ መለኪያው ነው። ሁለተኛ ነገር ደግሞ ትልቁ ነገር ቅዱስ ያሬድን በመናነሳበት ኢትዮጵያዊ ቅዱስ ያሬድ ኢትዮጵያዊ ብቻም ሳይሆን ዓለም አቀፋዊ ነው እንላለን። ለምሳሌ ቅዳሴ ማርያምን ድርሰቱን 14 ቅዳሴያት ኢትዮጵያ ኦርቶዶክስ ሃይማኖት ኢትዮጵያ ውስጥ 50 ቅዳሴያት ነበራቸው። ለምሳሌ 14ቱን አሁን ተጠቀማለች። የአባ ጊዮርጊስ ዘጋስጫ ቅዳሴ ዘፍሬም የሚባለው ከአባ ሕርያቆስ ድርሰት ቅዳሴ ማርያም ጋር ስለሚመሳሰል ብዙሃን ገዳማት ውስጥ ገጠር ገዳማት ይጠቀሙበታል። ግን 14ቱን ቅዳሴ ብትመለከታቸው ድርሰቶቹ የሌሎች ናቸው። ቅዱስ ያሬድ ዜማው እሱ ነው። ለምሳሌ ቅዳሴ ማርያም የግብፃዊ አባ ሕርያቆስ ነው። ግን ምን አድርጎ አርቶት አድርጎት ቅዱስ ያሬድ ወደ ግዕዝ አምጥቶ በዜማ ሰጥቶታል። ዮሐንስ አፈወርቅ የአርመናዊን የሶሪያዊን ለምሳሌ ውዳሴ ማርያም የሶሪያዊ ኤፍሬም ነው አይደለ? የሶሪያዊ ቋንቋ ወይ ፌንቄ ወይ ሱሩስ ወይ አርማይክን ወይ ጽርን ወይ ሮማይስጥን ቋንቋዎች ትልቅ እውቀት ስለነበረው ቅዱስ ያሬድ የነዛን መጽሐፍቶችን ዓለም አቀፋዮች እውቀትም ስለነበሩ እነሱን አምጥቶ አርቶት አድርጎ በኢትዮጵያ ዜማ ስለሰራቸው ስላስቀመጣቸው ያን ነገር አድርጎልናል ማለት ነው። ስለዚህ ምን አይነት ነገር ዓለም አቀፋዊም ደራሲም ነው ማለት ነው። ምንም ጥያቄ የለውም። ድጓሌስና ወረደ ብሔረ ዘሮም ይላል። ወደ ሮም ሄድኩኝ፣ የሮምን ቤተክርስቲያን አየኋት፣ ወደድኳት፣ አፈቀርኳት ይላል። እስራኤልና ሮም ሄዷል። ስለዚህ ዓለም አቀፋዊ ቋንቋ እውቀትም ስለነበረው የዓለም አቀፋዊ ቋንቋ የሶሪያውንም የአርመኑንም የግብፃውንም የእስራኤሉንም የቆስጥንጢንያውንም ቤተክርስቲያናትን የነበረ የዛን ጊዜ የነበሩት ቤተክርስቲያናት ዓለም አቀፍ ቋንቋዎች የነበረ መጽሐፍቶችን ወስዶ ሪራይት አድርጎት አርቶት አድርጎ ወደ ቅዳሴ ያመጣ ታላቅ ኢትዮጵያዊ ብቻ ሳይሆን ዓለም አቀፋዊ ምንድነው ሊቅና ሊቃውንት ነው ቅዱስ ያሬድ። ከመጽሐፍትነቱ ሁሉ በዜማ ደራሲነቱ እናስቀምጣለን ማለት ነው።
እንግዲህ በዓለም ረጅሙ ሙዚቃ ተብሎ የሚታሰበው ኦፔራ ነው። በአንተ እይታ ደግሞ የቅዱስ ያሬድ ዜማ ነው ረጅሙ ብለህ ታነሳለህ። ይሄንን ከምን አንጻር ነው እንደዛ የምትለው? ቅዱስ ያሬድ ወደ ኋላ ትንሽ አንድ ጊዜ ልሳብልሽና ከምለው ነገር አንደኛ ቅዱስ ያሬድ የዛሬ 1500 ዓመት እዚህ ኮምፖዘር ነው፣ እዚህ አቀናባሪ ነው የምንልበት እነ ሞዛርትና እነ ቤቶቨንን ስለሚበልጥ ማለት ነው። እነሱ ከመነሳታቸው ከ1000 ዓመት በፊት የነበረ ስለነበር ነው። ድርሰት ይደርስለታል፣ ዜማ ይደርስለታል። ከዛ በኋላ ምን ያደርጋል? በሙዚቃ ኖቴሽን አስቀምጦ ያንን ሙዚቃ ካስቀምጦ በኋላ ምን ያደርጋል? ኪሮግራፈር አደረገው፣ ማህሌትን ሰራለት። ስለዚህ ምን ያደርጋል? አይደለም ድርሰት አለው፣ ዜማ አለው። ከዛ በኋላ በሙዚቃ ኖቴሽን አደረገውና ከዛ በኋላ ያን አድርገውና አስቀምጠው ከዛ በኋላ በጽናጽን በከበሮ በመቋሚያ ማለት ኪሮግራፈር አገኘ። ስለዚህ የመጀመሪያው ዓለማዊ ኦርኬስትራ የምንለው ሙዚቃ እንኳን የምናገኘው በቅዱስ ያሬድ ውስጥ ነው፣ አንደኛው ማለት ነው። ሁለት ኮምፖዘርም ነው ቅዱስ ያሬድ እኮ እዚህ ቤስት ኦፍ ኮምፖዘር የመጀመሪያው ኮምፖዘር ያደረገ ከሁለት ሙዚቃ በላይ አቀናብሮ ስላደረገ። ኦፔራ ደግሞ ነን ኢንስትሩሜንታል ሙዚክ ነው። አሁን ኦፔራ ዓለም አቀፍ ላይ ብንሄድ 30 ደቂቃ ወይ 40 ደቂቃ ወይ 50 ደቂቃ ከ50 ደቂቃ ያለፈ ኦፔራ ማግኘት አይቻልም። ያው ለምሳሌ የቅዱስ ያሬድን ዜማ ለምሳሌ የማርያም ቀን የሚቀደሰውን ቅዳሴ ማርያም ብትመለከት ነን ኢንስትሩሜንታል ሙዚክ ነው። እሱ ማለት ለ3 ሰዓት ምንም የሙዚቃ መሳሪያ ሳይኖር ለ3 ሰዓት በሚገርም ሁኔታ በሚደንቅሽ ሁኔታ ምን ያደርጉታል አይደለ? ከኢንስትሩሜንታል ነን ኢንስትሩሜንታል ሙዚቃ ውስጥ ደግሞ ምን ሰርቶታል ማለት ነው። ስለዚህ ምን ነው ኦፔራ ሲሆን አይደለም ነን ኢንስትሩሜንታል ሙዚክ ሲሆን የቅዱስ ያሬድ ዜማዎች ቅዳሴዎችን ብንመለከታቸው ነን ኢንስትሩሜንታል ሙዚክም ሰርቶልና ደግሞ በመቋሚያ በጽናጽና በከበሮ ደግሞ አቀናብሮ ደግሞ የሰራው ደግሞ ምን ስርዓት አለው ማለት ነው፣ ስርዓትም አለው። ስለዚህ በነን ኢንስትሩሜንታል ሙዚክ ውስጥም በሙዚቃ መሳሪያ ውስጥም የሰራ ቀዳሚ ሰው ነው ብለን እናምናለን ማለት ነው። ቅዱስ ያሬድ በዛ ነው የምንለው። ስለዚህ ኦፔራም ሳይሆን ቅዱስ ያሬድ ዜማዎች ናቸው። ስለዚህ አሁን የምናነሳቸው ሀሳቦች ናቸው መጽሐፍ ላይ የሚካተቱት። በረም ይካተታሉ። እነዚህ በረም የሚካተቱባቸው ነገሮች ለምሳሌ አሁን በጣም እኔ ቅዱስ ያሬድን በዓለም ላይ ከሚያስቆጨኝ ነገር ምን እንደሆነ ታውቂያለሽ? ድምፅን በሰሌዳ ላይ የጻፈው ፖፕ ግሬዶ አሪዞ ነው ይባላል። ፖፕ ግሬዶ አሪዞ የዛሬ በ10ኛው መቶ ክፍለ ዘመን የነበረው ሮማዊ ነውና ድርሰት ደረሰለት፣ ዜማ አረገለትና ዶት ከርቭ ስለር ደሽ አለና አስቀመጠ። ግን ቅዱስ ያሬድ ግን 500 ዓመት ፖፕ ግሬዶን አሪዞን ይበልጠዋል። ቅዱስ ያሬድ ደግሞ ድጓ ላይ ምን አረገ? ድርሰት ደረሰለት፣ ዜማ አረገለና ድፋት፣ ቁጥ፣ ርክርክ፣ ጭረት አለና ኖቴሽን አድርጎ አስቀመጠው። ግን ቅዱስ ያሬድ ነው ብንል ግን ሳይንስ አያምንሽ። ለምሳሌ ሳይንስ ምን ይባላል? የሚጨበጥ የሚዳሰስ ነገር ይፈልጋል። ለምሳሌ ሉሲን ሳታገኛት በፊት ኢትዮጵያ የሰው ዘር መገኛ ማለታችን ሉሲን አገኝተሽ ካርቦን ዴቲንግ ስታደርጊ ነው። አዎ ለምሳሌ ውሃም ዳሎሉም ሰጁ ኤቨረስት ተራራም ሰጁ በ100 ዲግሪ ሴልሲየስ ይፈላል። እዚህ ኢትሩዝ ነው። ቅዱስ ያሬድ አለ ብትባል አይ እኛ እኮ እንዳለ ምን ማስረጃ አምጡ ልትባይ ይችላል። ቅዱስ ያሬድ ግን በእጁ የጻፈው ድጓ 2 ድጓዎች አሉ። አንደኛው የት ነው ያለው? ጣና ቂርቆስ አለ። ሁለተኛው ለአክሱም አለ። ጣና ቂርቆስ ያለው ነው ያቻለ። አሁን እኔ ብዙ ጊዜ በየሚዲያዎች ላይ በየኮንፈረንሶች ላይ ፔፐሮች በማቀርብበት ጊዜ የምናገረው የቅዱስ ያሬድ ድጓ ካርቦን ዴቲንግ ይደረግ። ካርቦን ዴቲንግ የፖፕ ግሬዶ አድርሶ ካርቦን ዴቲንግ ስላደረገው ዓለም ድምፅን በሰሌዳ ላይ የጻፈ ነው ተባለ። ካርቦን ዴቲንግ ሲደረግ ግን የቅዱስ ያሬድ በእጁ የሰራው ድጓ ቢደረግ ግን 500 ዓመት ይቀርበዋል። ስለዚህ ቅዱስ ያሬድ ኮምፖዘር ነው፣ ሎየር ነው፣ ፖኤቲስት ነው፣ አንትሮፖሎጂስት ነው፣ ትራንስሌተር ነው፣ ሎየሪስት ነው ምናምን የምንላቸውን ሁሉ ጥያቄ ይመልስልናል። ይሄንን ደግሞ ማድረግ የሚገባቸው ተቋማት ናቸው። የኢትዮጵያ ኦርቶዶክስ ሃይማኖት ባህልና ቱሪዝም ሚኒስቴር መንግስትም ኃላፊነት አለበት። ትልቁ መነሻው መደረግ ምንድነው? ካርቦን ዴቲንግ ይደረግ ነው ጥያቄያችን። ትልቅ ነገር ማሽን አይደለም ካርቦን ዴቲንግ ማለት። በ1992 ዓ.ም ኦመዘከርኮ ከ10 ምናምን በላይ መጽሐፍቶች ካርቦን ዴቲንግ አድርጎ አስቀምጧል። በ17ኛው መቶ ክፍለ ዘመን ቁርአን ላይ ተገኝቷል። ገብረ ማማት ቅዳሴ መጽሐፍቶች የመጽሐፍ ሄኖክም የተደረጉ አሉ እኮ ካርቦን ዴቲንግ የተደረገ ነገር። ያንን ስናደርግ ነው ዓለም ሊቀበልንና እኛን ሰርቲፋይ አድርጎ ሊሰጠን የሚገባው። ከሉሲ ቀጥሎ ቅዱስ ያሬድን ካርቦን ዴቲንግ ማለት በዓለም ላይ ታዋቂነታችንና ተቀባይነታችን የሚያስቀምጥልን ማለት ቅዱስ ያሬድ ነው። እንደ ቅዱስ ያሬድ ተከታዮች እና አባ ግዕዝ ዘጋስጫ የነ ሼክ ጫሊ የነ ሼክ ኦጅል የነ ሼክ ካኔ የነ አይነት መጽሐፍቶችን ስናካትት ነው ብዬ ነው ምናምናለሽ። እንግዲህ የምታነሳው በጣም ትልቅ ሀሳብ ነው። እንዳልከው በጣም ብዙ ተቋማትም ሊደግፉት የሚገባ ነው፣ መንግስትም ሊደግፉት የተሻለ ነገር ውጤት ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም እንደ ቀላል የምናልፈው ነገር ስላልሆነ በጣም ትልቅ አስተዋጽኦ ስለሆነ ማለት ነው ቅዱስ ያሬድ ያበረከተው። እሺ ስለ ቅዱስ ያሬድ እንግዲህ ከሃይማኖት ባሻገር ደግሞ በዓለማዊ ስናነሳው የተለያዩ ለሙዚቃዎች ቅኝት የሆኑ ነገሮችን አበርክቷል ብለን እናምናለን። ምንድነው ከዛ አንፃር ምን ታስባለህ?
ከቅዱስ ያሬድ በነሳት በኋላ እስካሁን ድረስ ባሉ ማስረጃዎች መድረስ ውርድ ነባ የሚባል ነገር አለ እንጂ ራሱን የተቀመጠ ዜማ አልነበረም። አሁን ለምሳሌ ኢትዮጵያ ቀኝ ትዝታ አለ፣ አምባሰል አለ፣ አንቺሆዬ አለ፣ ባቲ አለ። አሁን እነዚህ አራቱ ኢትዮጵያዊ ቅኝቶች እንላቸዋለን። አንድ ሰው የኢትዮጵያ ኦርቶዶክስ ሃይማኖትም አማኝም ዘማሪ ሊሆን ይችላል። የእስልምና ሃይማኖትም ዘማሪም አመስጋኝም ሊሆን ይችላል። የፕሮቴስታንትም ዘማሪም አመስጋኝም ሊሆን፣ የካቶሊክም ዘማሪም አመስጋኝም ሊሆን፣ የዘመናዊ ሙዚቃም ዘፋኝም አመስጋኝም ሊሆን ይችላል። የባህላዊ ሙዚቃ ዘፋኝም አመስጋኝ ሊሆን ዜማውን ወስዶት በትዝታ ቅኝት ውስጥ ወስዶ ከሰራው ግን ከቅዱስ ያሬድ አራራይ ዜማ ነው ወስዶ ይሰራው። አንድ ሰው የኢትዮጵያ ኦርቶዶክስ ሃይማኖት አገልጋይም ዘማሪም የፕሮቴስታንትም አገልጋይ ዘማሪም የእስልምና ሃይማኖትም አገልጋይም ይሁን የፕሮቴስታንትም የካቶሊክም የአድቨንቲስትም ይሁን የባህላዊም የዘመናዊ ሙዚቃም ይሁን የኢትዮጵያ ብሔር ብሔረሰቦችም ለቅሷቸውንም የሰርግ ስርዓታቸውንም ባህላዊ ሁኔታቸውን የሚከውኑበትን ነገር በአንቺሆዬ ቅይት ውስጥ ወስዶ ከሰሩት ከቅዱስ ያሬድ ምን ግዕዝ የሚባሉ ዜማ ወስዶ ነው የሰሩት። ለእያንዳንዱ ኢትዮጵያዊ ሃይማኖት ውስጥ ላለም ለእያንዳንዱ ኢትዮጵያዊ በብሔር ብሔረሰብ ውስጥ ላለው የለቅሶም የሰርግም የሃይማኖት የባህልም ስርዓት ውስጥ ወስዶ በእነዚህ አይነት ቅኝት ውስጥ ወስዶ ከሰራ ማለት ከቅዱስ ያሬድ ነው የሰራው። ስለዚህ ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ብቻም ሳይሆን ለሁሉም ብሔር ብሔረሰቦች ለሁሉም ሃይማኖቶች ምን ነው አዋጥቶ ሰጥቷል ማለት ነው። ስለዚህ ቅዱስ ያሬድ ምንድነው ዛሬ ኢትዮጵያዊ መግባባትነት ኢትዮጵያዊ ናሬሽን በመንፈልግባት ውስጥ ትልቅ ኢትዮጵያን ከሚያጣፍጡልን ትልልቅ ነገሮች ውስጥ አንዱ ማነው? ቅዱስ ያሬድ ነው። ስለዚህ የቅዱስ ያሬድ ስራዎችን የቅዱስ ያሬድ አገልግሎቶች በኢትዮጵያ ኦርቶዶክስ ሃይማኖት ብቻ አይደለም ያሉት፣ በሁሉም ብሔር ብሔረሰቦች በሁሉም ሃይማኖት ውስጥም አሉ። ይህን ስላደረገ ቅዱስ ያሬድ ሊመሰገን ይገባል። እውነት ነው። ግን አሁን እንደዚህ ጠቅልለን ስናነሳ እንደዚህ አይነት ጥያቄዎች ይኖራሉ። ምንድነው ማስረጃው? ምን ማለት ነው ይሄ ብሎ የሚጠይቀው ኦዲየንስ ይኖራል። አሁን ይሄ ከምን አንጻር ነው ከዛ ከአንቺሆዬ ቅኝት ወስደው ነው ወይ ከትዝታ ቅኝት ወስደው ነው ለማለት የሚያስችለን ነገር ምንድነው? እሱ ሰርቷቸዋል። ግዕዝ፣ እዝል፣ አራራይ ብሎ ሰርቷቸዋል ዜማዎቹን። ስለዚህ ከዛ ለምሳሌ ትዝታ የሚባለው ሜጀር ቅኝት ትዝታ የሚባለው ቅኝት አራራይ ዜማ ማለት ነው። ቅዱስ ያሬድ ለምሳሌ ከሰራቸው ዜማዎቹ ከ75% በላይ በአራራይ ማለት ነው በአራራይ ዜማ ስርዓቱ ሰርቶታል። የዛሬ 1500 ዓመት እኮ ኢትዮጵያ ብሔር ብሔረሰቦች ውስጥ እኮ እንደዚህ አይነት ቅኝት አለ የሚል ሰው ከመጣ እሰየው እንቀበላለን። የኛ ነው የማንም አይደለም እኮ። ግን አሁን እስካለን በቂ ማስረጃ ድረስ ግን የሰራልን ማለት ቅዱስ ያሬድ ነው የሚገኙትም። ይሄን ደግሞ በቃ በሂደት ውስጥ እየመጣች ደግሞ የሆነ ቦታ ላይ ቆማም አይደለም። እስካሁን ድረስ በቤተክርስቲያናችሁ ውስጥ ብትከበጂ ግዕዝ፣ እዝል፣ አራራይ ዜማዎች ይሰራባቸዋል አሉበት። ስለዚህ ባቲ፣ ትዝታ፣ አንቺሆዬ ቅኝት ምንላቸው ደግሞ አሉ አይደለም። ስለዚህ በኔ ነው የምነግርሽ። በኔ ጥናት ግን የሄዱትም ከእንደዚህ አይነት ነገሮች ናቸው። ከቅዱስ ያሬድ ነው የሄዱት ነው። ስለዚህ ለምን ነው የዛሬ 1500 ዓመት የዛሬ 1600 ዓመት ኢትዮጵያ ውስጥ በእንደዚህ አይነት ቅኝት አለ የሚል ሰው ካለ መነጋገር እንችላለን። በጣም ደስ የሚላል። እሺ መግቢያችን ላይ እንዳነሳ ነው እንግዲህ ወሩ የቅዱስ ያሬድ ወር ነው ይባላል። መነሻው ምንድነው? ለምንድነው የቅዱስ ያሬድ ወር የተባለው? ቅዱስ ያሬድ የተወለደው ሚያዝያ 5 ነው። ያው ቅዱስ ያሬድ ያረገው ግንቦት 11 ነው እና ከዚህ ከግንቦት ወር ሙሉ ገነባ። ግንቦት ማለት መገንባት ማለት ነው። ስለዚህ አገራችንም በመጽሐፍም በዜማም የተገነባችበት የተሰራችበት ወር ነው ይላሉ አንዳንድ ሊቃውንቶች። በርከት ያሉ ሊቃውንቶች ይሉታል እና ይህንን ደግሞ የገነባልን እነዚህ የሀገር ውስጥ መጽሐፍቶች ድጓ፣ ጾመ ድጓ፣ ምዕራፍን ምናምን ከነዚህ በኋላ ደግሞ ከውጭም ቅድም የተከታተለው የነ ዮሐንስ አፈወርቅ የነ ገርገሮስ የነ ዚራዚሩን የነ ቄርሎስን የነ ኤጲፋኖስን የነ አባ ሕርያቆስን አይነት ደግሞ ዓለም አቀፍ ያድረስ ሄዶ የሰራልን ቅዱስ ያሬድ ስለሆነ በኢትዮጵያ ኦርቶዶክስ ሃይማኖት ሊቃውንቶች ውስጥ የግንቦት ወር ከግንቦት 1 ጀምሮ እስከ ግንቦት 30 ባሉ ቀናት ውስጥ የቅዱስ ያሬድ ወር ተብሎ ተሰይሞለታል። ለቅዱስ ያሬድ ሲያንሰው የአፈር ቀን ብለን እናከብራለን አይደለ? የሴቶች ቀን ብለን እናከብራለን አይደለ? የእናቶች ቀን ብለን እንደምናከብረው የዛሬ ከሺህ ዓመታት በፊት አባቶቻችን ይህንን ገና ዓለም እና አሜሪካ ምናምን ከመገኘታቸው በፊት ለቅዱስ ያሬድ መታሰቢያነት ተሰጥቶታል። ይህን ደግሞ ምን ስላደረገ ነው? ትልቅ ነገር ስላደረገልን፣ ትልቅ ነገር ለሀገራችንም ለዓለም አቀፍም ለቤተክርስቲያናችንም የሰጠ ታላቅ ሊቀ ሊቃውንት ስለሆነ ቅዱስ ያሬድ የተባለ እና ይህ ወር ሙሉ የሚወሳበት የሚነገርበት ከትንሣኤው ቀጥሎ እስከ ከዕርገትም ከጋብሩ ተያይዞ ቅዱስ ያሬድ ነው። እያንዳንዱ ኢትዮጵያ ኦርቶዶክስ ሃይማኖት ስትመለከቺ ክርስትናስ ላይ ቅዱስ ያሬድ አለ። ልጅ ሆነሽ ቤተክርስቲያን ስታስቀድስ ቅዱስ ያሬድ አለ። አንድ ሰው በቤተክርስቲያን ሲያገባ ቅዱስ ያሬድ አለ። ሲሞት ፍታት የሚደረግለት በቅዱስ ያሬድ ስርዓት ውስጥ ነው። ከውልደቱ እስከ ሞቱ ያለ ነው። በእያንዳንዱ ኦርቶዶክስ ኢትዮጵያን ውስጥ በተለይ ቅዱስ ያሬድ ከህይወቱ መጀመሪያ እስከ ህይወቱ ፍጻሜ ያለ ሰው ነውና
ሲያንሰው ነው ተብሎ ነው እንጂ በጣም ሊገባው የሚገባ በዓለም አቀፍ ደረጃ ትልቅ መታሰቢያነት ሊደረግለት ይገባል ብዬ አስባለሁ። እያነሳን ያለ ነው በጣም ትልቅ ሀሳብ ነው። አሁን አንተ ጋር ያሉትን ሀሳቦች ሌሎች ሰዎች ጋር ግንዛቤው እንዲኖር ወይም ደግሞ ብዙ ተመልካች ደግሞ ይሄ ተደራሽ እንዲሆን አንተ በበኩል ምን እያደረክ ነው? በግልክ ወደ በኋላ መልእክቱን እናስተላልፋለን ስለ ቅዱስ ያሬድ ሰዎች ምን ቢያደርጉ የሚለውን ግን እንደ አንተ ደግሞ እንደ ግለሰብ እንደ ዮናስ ምን እያደረክ ነው? ቅድም መጽሐፍት ስትል ሰምቻለሁኝ። ስለ መጽሐፎችህ እናንሳና በቀጣይስ ምን እንጠብቅ ካንተ? ፕሮፌሰር ሌቪን የሚባል አለ። ሁልጊዜ በየሚዲያው ላይ ያወራን ነው። ባለፈው ማንያዘው ላይ ያወራሁት ነበርና መጽሐፍ ጻፈና ለጠቅላይ ሚኒስትር መለስ ዜናዊ ሰጠው። 500 ምናምን ፔጅ ነው። መች ትሰጠኛለህ ሲለው መለስ 5 ወር ነው ያለው። ጠቅላይ ሚኒስትር መለስ ዜናዊ ግን በ5 ቀን ውስጥ አንብቦ ትንታኔ ሰርቶበታል። ከዛ ፕሮፌሰር ሌቪን ነው የኢትዮጵያ ታሪክ ላይ ያጠናውና ይጠራዋል ፕሮፌሰር በ5ኛው ቀን። ከዛ አግኝቶት ትንትን አድርጎ ነው ያስረዳው። ይሄ የአማራው፣ የኦሮሞ፣ የትግሬው፣ የሙስሊምና ኦርቶዶክሱ፣ የሀዲያውስ፣ የዳውሮስ፣ የአፋሩ፣ የቤንሻንጉሉ ሀመር ያለውስ እሱስ ኢትዮጵያ አይደለም? እሱስ ለኢትዮጵያ ዋተዋል አይደለ ወይ? አንድ ኢትዮጵያዊ መጽሐፍ ምንለው ቢያንስ ከ60% እና ከ70% የኢትዮጵያ ብሔር ብሔረሰቦችን ኢትዮጵያ ውስጥ ያሉ ሃይማኖቶችን ባህላዊ የሚዳሰሱና የማይዳሰሱ ቅርሶችን ያካተተው ማለት የሚል ነበር። እና ረጅም ዓመት መጽሔት ሰራ የፕሮፌሰር ሌቪን መለስ ይስበኝ ነበር። ስለዚህ የኔ መጽሐፍቶች ከ60% እና ከ70% በላይ እስከ 80 የሚሄዱ ድረስ የኢትዮጵያ ብሔር ብሔረሰቦችን ያካታሉ። ከዚህ ውስጥ ምንድነው 4ቱም ቮሊዩሞች ውስጥ ቅዱስ ያሬድ በየአንዳንድ ቻፕተር ሰጥቼው ያለበት መንገድ ነው። ያው እግዚአብሔር ከፈቀደ ከሆነ የሚያሳትምም ግለሰብ ካለ የኔም ታሪክ አይደለም የሁሉም ብሔሮች ያለባቸው ሁሉም ሃይማኖት ያለባቸው ለኢትዮጵያ አንድ ትልቅ ታሪክ ሊጨምራል የሚል ዛሬ ለምንባላበት ዛሬ ለምንፋጀበት ኢትዮጵያነት አንድ መፍትሄ ያመጣል ከምላቸው አንዱ የኔ መጽሐፍቶች ናቸው። በብዙ ነገር ውስጥ የሙሉ ጊዜ ጸሐፊ ነኝ። የሙሉ ጊዜ ስራ የምሰራው አዲስ አበባ ዩኒቨርሲቲ መዘክር እና የሃይማኖት ተቋማቶች ውስጥ ነው። በሙሉ ጊዜ ሪሰርች የምሰራውና ከጅጅጋ ውጭ ኢትዮጵያን በእግሬ ነው ማውቃት። እያንዳንዷን ገዳም እያንዳንዷን መስጊድ በደንብ ነው ማውቃት። በጥናት ውስጥ ያካተ እስልምናውም ዋቄ ፈታውም ገዳውም አለ የሽፍጭ ጨንበላለው አለ ያለ ማካተት ተሞክሯል እና ያ ነገር ነውና እነዚህ መጽሐፍቶች ወደፊት እግዚአብሔር በፈቀደ ቀን ይወጣሉ ብዬ አስባለሁና ያን ነው እንደሱ ነው። እኛም በጉጉት እንጠብቃለን። እንግዲህ እንደ ግለሰብ የምታደርገውን አስተዋጽኦ ከልብ እናመሰግናለን። ግንዛቤው እንዲኖር ማህበረሰቡ ስለ ቅዱስ ያሬድ ግንዛቤው እንዲኖረው በግል ስለምታደርገው ጥረት በጣም እናመሰግናለን። በመጨረሻ ደግሞ ለቅዱስ ያሬድ ምን መደረግ አለበት ትላለህ? በመንግስታዊም ሊሆን ይችላል፣ ተቋማትም ሊሆን ይችላሉ፣ ግለሰቦችም ሊሆኑ ይችላሉ። በመጨረሻ ማስተላለፍ ከምትፈልገው መልእክት ጋር አያይዘህ አንሳለን። ለቅዱስ ያሬድ ለምሳሌ እዚህ አጎና አካባቢ ቅዱስ ያሬድ ቤተክርስቲያን አለ። ብዙዎች ያውቁት እንጂ አለ ቅዱስ ያሬድ ቤተክርስቲያን አለ እና ሁለተኛው በሰሜን ጎንደር ዳሽን ተራራ ግርጌ ስር አሁን ለቅዱስ ያሬድ ትልቅ ማዕከል እየተገነባ እንዳለ የዛሬ 2 ዓመት ደግሞ በእነ ልጅ ወንድሜ ነው የሚባል በጣም ነው የምናመሰግነው። ልጅ ወንድሜ ነው። በዚህ አጋጣሚ የቅዱስ ያሬድ ማህበር ተቋቁሟል። አሪፍ ነው። እኔ ከ5 ዓመት ጀምሮ ማህበር መቋቋም አለበት እል ነበር። ሁለተኛው ነው ፕሮፌሰር አሸናፊ ከበሬ የዛሬ 40 ዓመት ቅዱስ ያሬድ ሙዚቃ ትምህርት ቤት ተብሎ ሲማር እኛ አዲስ አበባ ዩኒቨርሲቲ ቲያትር ስንማር ሬጅስትራራችን ያሬድ ነበር። ኢትዮጵያ ኦርቶዶክስ ሃይማኖት ያሬድ የሚባል ሰው አታውቅም። አንቺ የምታውቀው ያሬድ አለ፣ እኔ የማውቀው ያሬድ አለ፣ እሱ የሚያውቀው ሁላችንም የምናውቀው ያሬድ አለ። እኔ ዛን ጊዜ መጽሔት ስለመሰራ ለአዲስ አበባ ዩኒቨርሲቲ ደብዳቤ አስገብቻለሁ። ዶክተር አድማሱ ነበር ያሬድ አይደለም የሚባለው። ለምሳሌ እኔ አባቴ አሁን በቅርብ ነው 80 ዓመቱ ነው። እኔ አባት አያለቱ ያለሽ የፌዴራል ጠቅላይ ሚኒስትር ዶክተር አብይ ዶክተር ከሌ ዶክተር ኢንጂነር ምናምን እያለን ነው የምናወራ። ቀዳማዊ እመቤት እያለን ነው የምናወራ። መባል አለበት አይደል? ቅዱስ ያሬድ የሙዚቃ ትምህርት ቤት ነው መባል አለበት። ቅድስና ማለት የተለየ ልዩ ነገር ስለሆነ ስለዚህ የቅዱስ ያሬድ ስም መጀመሪያ ያሬድ ሙዚቃ ትምህርት ቤት ሲሆን ቅዱስ ያሬድ ሙዚቃ ትምህርት ቤት መባል አለበት ነው። ሁለተኛው ደግሞ ጥያቄ ምንድነው? በታከለ ኡማ ኢትዮጵያ የአዲስ አበባ ከንቲባ በነበሩበት ጊዜ እዚህ መስቀል ፍላወር ጋር ትልቅ የአደባባይ ለቅዱስ ያሬድ ተሰጥቷል እና የቅዱስ ያሬድ አሁን በቅርብ የነጥላውን የነማሙድም የናጫሉንም የናሊቢራ ሐውልት ምርቃት ላይ ተጋብዤ ነበርኩኝ እና የነሱ ሐውልት መቆሙ በጣም ደስ ይላል። ዛሬ ኢትዮጵያዊ ናሬሽን ኢትዮጵያዊ ትርክት ለምንፈልጋትን ነገር አገር በናሬሽን ስለምትገነባ አሜሪካን አሁን በናሬሽን ነው የምትገነባው። በመከላከያና በኢኮኖሚያ ብቻ አይደለም። ፊልም ሰርታችሁ ምናምን አላ የአሜሪካን ባንዲራ ይሰቅላል። የአሜሪካን በዚህ ናሬሽን ነው። ስለዚህ ሌላም ናሬሽን ያስፈልጋልና የቅዱስ ያሬድን ሐውልት እንዲቆምልን በዚሁ አጋጣሚ ኃላፊነቱን ይወስዳለሁ። ክቡር ከንቲባ አዳነች አቤቤን ጠይቃለሁ እና አደባባይ ተሰይሞለታል እንደሱ የሚደረግበት የቅዱስ ያሬድን ወር ደግሞ በእንደዚህ አይነት መልክ ነው የምናከብረው። ለምሳሌ ከመላው ኢትዮጵያ ውስጥ እኮ
ከ100 እና 200 ሺህ ሊቃውንቶች አሉ። መስቀል አደባባይ ላይ አንድ ቀን የአንዱን እሑድን ተሰባስቦ ሊቃውንቶች ወደ 5000 አድርገው ቅዱስ ያሬድ የሰራቸው ዜማዎች ሁሉ እዛ ላይ ቢቀርቡን ዓለም አቀፍ ሚዲያዎች ብንጋብዝ፣ ስለዚህ ቅዱስ ያሬድ በምሮ ፕሮሞት ማድረግ ይቻላል። እሱም ብቻም ሰው ለዓለም አቀፍ ሙዚቃዎች ኮንዳክተር ነው፣ ሎየር ነው፣ አንትሮፖሎጂስት ነው፣ ሚትሮሎጂስት ነው፣ ኮምፖዘር ነው፣ ኮንዳክተር ነው። ዓለም ላይ ዛሬ ማርሽ ባንድ እንዲህ ብሎ የሚመራው ሁሉ ከቅዱስ ያሬድ ነው የመጣው። ማንም ስላልቀደመው ማለት ለዓለም ሙዚቃ ለዓለም ግብአቶች ብዙ ነገር የሰጠም ሰው ስለሆነ ያን ነው የምለውና እናንተንም እኔንም ሁላችሁንም አመሰግናለሁ። የቅዱስ ያሬድ በረከት ይደርብን ነው የምለውና መንግስትን አደራ ጠይቃለሁ። ሁሉ ጊዜ ቅዱስ ያሬድ እና አይደለም እነ ሼክ ሙሴ እነ ሼክ ጫሊ እነ ሼክ አንዬም እና አባግር ዘጋስጫ እነ ላሊበላንም እነ ቅድስት ክብራንም እና ወሎ አርጎባ ውስጥ ያሉት በጣም እነማ መዲና የምትባል በጣም የምታስቆጭ ክርስቶስ አምራ እንደምወዳት ሁሉ እማ መዲና የምትባል ለኢትዮጵያ ሴቶች የምትገርም ሴት ያለች ዛሬ 300 400 የነበረች በእስልምና ውስጥ የምትነሳም ሴት ያለችባቸውና ወጣ ብንል በየገጠሩ ቤት በጣም ያስገራርሙ ሰዎች አሉና እነሱን መፈተሽ እነሱን ማየት ያስፈልጋላለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እኛም ለሰጠህን ጊዜና ሀሳብ በጣም ከልብ አድርገን እናመሰግናለን። እንግዲህ ከዮናስ አያሌው ጋር የነበረን ቆይታ ይህን ይመስል ነበረ። ስለ ቅዱስ ያሬድ አንዳንድ ማታውቋቸውን ነገሮች እንዳገኛችሁባቸው ተስፋ አድርጋለሁ። እናንተም የራሳችሁን ጥናት አድርጉ። እንግዲህ በሁላችንም አይምሮ ውስጥ አዲስ የተፈጠረ ጥያቄ እንዳለ ተስፋ አድርጋለሁ። ለዛ ደግሞ ምላሹ ያለው ከኛው ጋር ነው። እናንብብ፣ ሪሰርች እናድርግላለሁኝ። በቀጣይ ሳምንት ከሌላ እንግዳ ጋር እንገናኛለን። መልካም ጊዜ ይሆንላችሁ።